ጤና ይስጥልኝ ሀገሬ ኢትዮጵያ ሚዲያ ቤተሰቦች ለሰዓቱ የሚሆኑ መረጃዎችን ይዘንላችሁ ወደ እናንተ ቀርበናል። ተከታተሉን። መልካም ቆይታ። መንግስት የሰላሙን ሁኔታ ማረጋገጥ ካልቻለ እንደ መንግስት ሆኖ ህዝቡን ማስተዳደር አይችልም አሉ የትብብር ለኢትዮጵያ እጩ ተወዳዳሪ ዶክተር ይሃለም ታምሩ። የቀድሞ የኦሮሚያ ክልል ፕሬዝዳንትና በኋላም የመከላከያ ሚኒስትር የነበሩት ለማ መገርሳ ቴዲ የሞተችበት ኢትዮጵያ የፊውዳሏ ኢትዮጵያ ናት አሉ። የፕሮቴስታንቱ ታዋቂ ሰባኪ የሆኑት ሐዋርያው ዘላለም ጌታቸው ቴዲ አፍሮ በለቀቀው አልበም ላይ አስተካከው አሁን ያለችውን ኢትዮጵያ ለመውደድ ድሮን መናፈቅ ነው ሲሉ አሳፋሪ ንግግር በስብከታቸው መሃል አድርገዋል። የዝነኛውና ታዋቂው ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮ ተሰብረው የማቀናበሪያና የሙዚቃ መሳሪያዎች መወሰዳቸው ታውቋል። ከትናንት ወዲያ የቅርብ ጓደኛውና ቃል አቀባዩ መታሰራቸው ይታወቃል። እኒህና ሌሎች መረጃዎችን ይዘንላችሁ ቀርበናል። መልካም ቆይታ ከኛ ጋር። መንግስት የሰላሙን ሁኔታ ማረጋገጥ ካልቻለ እንደ መንግስት ሆኖ ህዝቡን ማስተዳደር አይችልም ሲሉ የትብብር ለኢትዮጵያ እጩ ተወዳዳሪ ዶክተር ይሃለም ታምሩ ተናግረዋል። የቀድሞ የአብንና የኢዜማ አመራር የነበሩት ዶክተሩ መንግስት በየትኛውም ሁኔታ ሰላምን በአገሪቱ ላይ ማስፈን ይኖርበታል። ይህንን ካላደረገ ህዝቡን የማስተዳደር አቅም ያጣል። ሰላምና ዲፕሎማሲ አንድ ላይ የሚሄዱ ጉዳዮች እንደመሆናቸው ሁለቱን አያይዞ ማስቀጠል አለበት ብለዋል። በአሐዱ መናኸሪያ በተደረገው የክርክር መድረክ ላይ ሐሳባቸውን በገለጹበት ሰዓት የቀድሞ የአብንና የኢዜማ አመራር የነበሩት ዶክተሩ መንግስት በየትኛውም ሁኔታ ሰላምን በአገሪቱ ላይ ማስፈን ይኖርበታል። ይህንን ካላደረገ ህዝቡን የማስተዳደር አቅም ያጣል ብለዋል። ሰላምና ዲፕሎማሲ አንድ ላይ የሚሄዱ ጉዳዮች እንደመሆናቸው ሁለቱን አያይዞ ማስቀጠል አለበትም ሲሉ ተናግረዋል። በአሐዱ መናኸሪያ በተደረገው የክርክር መድረክ ላይ በአገር ውስጥ ሰላም ከሌለና የዜጎችም ሰላም ካልተጠበቀ በዲፕሎማሲው ይቀናናል ማለት ፍጹም ስህተት ነው። ይህም በዘመነ ብልጽግና ብዙ ዋጋ ሲያስከፍል አይተናል ብለዋል። የቀድሞ የኦሮሚያ ክልል ፕሬዝዳንት በኋላም የመከላከያ ሚኒስትር የነበሩት ኦቦ ለማ መገርሳ ቴዲ የሞተችበት ኢትዮጵያ የፊውዳሏ ኢትዮጵያ ናት ብለው መጻፋቸውን ከፌስቡክ ፔጃቸው ማንበብ ተችሏል። ዳንኤል ክብረት የብልጽግና ፓርቲን ተቀላቅለው ለሰባተኛው ሀገራዊ ምርጫ እጩ ሆነው ቀረቡ። በስድስተኛው ሀገራዊ ምርጫ በግል ተወዳዳሪነት አሸንፈው የህዝብ ተወካዮች ምክር ቤት አባል የሆኑት ዳንኤል ክብረት በመጪው ሰባተኛው ሀገራዊ ምርጫ የገዢው ብልጽግና ፓርቲ እጩ ሆነው መቅረባቸው ታወቀ። ዳንኤል ክብረት በ2013 ስድስተኛው ሀገራዊ ምርጫ በአዲስ አበባ ከተማ ለህዝብ ተወካዮች ምክር ቤት በግል ተወዳድረው መቀመጫ ማሸነፋቸው ይታወሳል። በወቅቱ ብልጽግና ፓርቲ ዳንኤል በተወዳደሩበት ምርጫ ክልል ምንም አይነት እጩ አለማቅረቡ በሁለቱም ወገኖች መካከል የነበረውን ስምምነት ወይም መቀራረብ የሚያሳይ እንደነበረ በፖለቲካ ተንታኞች ሲገለጽ ቆይቷል። ዳንኤል ክብረት አሁን ላይ የብልጽግና ፓርቲ አባል እጩና የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ሆነው በማገልገል ላይ ይገኛሉ። ምንም እንኳ ዳንኤል ክብረት ባለፉት ዓመታት የህዝብ እንደራሴ ሆነው ቢቆዩም በምክር ቤቱ መደበኛና አስቸኳይ ስብሰባዎች ላይ ያላቸው ተሳትፎ ዝቅተኛ መሆኑም ይነሳል። ብልጽግና ፓርቲ ዳንኤል ክብረትን በእጩነት ማቅረቡ ፓርቲው ታዋቂ ግለሰቦችን በውስጡ በማቀፍ የህዝብ ተቀባይነቱን ለማስፋት የያዘው ስትራቴጂ አካል ተደርጎ ተወስዷል። ዳንኤል በተለይም በማህበራዊ ሚዲያና በሃይማኖታዊ መድረኮች ያላቸው ተጽዕኖ ለፓርቲው ተጨማሪ ድምጽ ያስገኛል ተብሎ የሚጠበቅ ቢሆንም ዲያቆን ዳንኤል ግን በዚህ ሰዓት ለጨካኝ አገዛዝ ራሳቸውን መጠቀሚያ አድርገው ያቀረቡ ሰው ናቸው ብሎ ህዝቡ ጥርስ ስለነከሰባቸው በሳቸው በኩል ድምጽ የማግኘት እቅዱ ከፍ እንደሚል መታሰቡ ስህተት ሳይሆን አይቀርም ይላሉ። የብልጽግና መንግስት ከአዲሱ አነጋጋሪ ቴዎድሮስ ካሳሁን አልበም ጋር በተያያዘ በደረሰበት ብስጭት የአርቲስቱን የግል ስቱዲዮ በፖሊስ ሰብሮ ንብረት መዝረፉን ኤኤምኤስ አስታውቀዋል። ከትናንት ወዲያ የቅርብ ጓደኛውንና ቃል አቀባዩን ከተለያዩ ቦታዎች በፖሊስ በመያዝ አካላዊ ጉዳት ካደረሱ በኋላ ወደ እስር ቤት የወሰዷቸው ሲሆን ትናንት ደግሞ ሲኤምሲ ወደሚገኘው ስቱዲዮ ፌዴራል ፖሊሶችን የላከው የብልጽግናው ፖሊሶች ስቱዲዮን ሰብረው ከገቡ በኋላ የሙዚቃና የማቀናበሪያ መሳሪያዎችን ነቃቅለው ጭነው መውሰዳቸው ታውቋል ያለው
ደረጀ ገብረወልድ ለኢኤምኤስ በሰጠው ማብራሪያ ነው። አርቲስቱ ላይ ይህ አይነት ጫናና ማዋከብ እየደረሰ ያለው አርቲስቱን ከሀገር ደንግጦ እንዲወጣ ለማስፈራራትና ለማዋከብ ሲሆን ከፍተኛ ግብር በመጣል አርቲስቱ እንዲማረር ማድረግም ከትናንት ወዲያ የተሰበሰበው የኦህዴድ ብልጽግና አንዱ አጀንዳው መሆኑን ኢኤምኤስ የተባለው የዩቲዩብ ቻናል አስታውቋል። ክቡራን ተከታታዮቻችን ለጊዜው የነበሩ መረጃዎች እነዚህ ናቸው። ቆየት ብለን እንመለሳለን። እስከዚያው መልካም ቆይታ።